تسمرت قوالي معدو زلخي نافق علو لبي مساقي من فلنا يكوينو تسقم مسمسي كان له فكري ምእመናን እንዴት ናችሁ? ኮፒ ሊንክ ሃሽታግ አዱሬ ሙጫ ፎከርቴ ዛስቲዋ ምንድን ነው? ገና ከመግባት ይላክ አዱሬ ሌንጮ ፎከርቴ ጅቡ ሐወይ ወይ ዙፋንዬ ከመይ ደሃን ነው ዮ። እስቲ ኮፒ ሊንክ እያደረጋችሁ ምእመናን፣ አካውንቴ በጣም እየተዳከመ ነው። እግዚአብሔር ሎንጮ ፎከርቴ አሎ ገብተህ ዝም ልትል ነው እንዴ አንተ ደግሞ በእናትህ። ሊያ አስገባኝ። እሺ አስገባችኋለሁ፣ በየተራ ነው የማስገባችሁ ዛሬ። የታለሽ ሊያ ማአረኝ ናይ ስምረት ሀዝና መጺሎ ሰበር ዜና ጌታቸው ረዳ ተንኮል መጺሎ ሰላም ሃይማኖት ምንድን ነው ያልሽኝ? ሰላም እህቴ። ምንድን ነው ኔትወርክ ግም ብሏልስ? እሺ ሀረካት ኔትወርክ ምንም እንትን ሊል አልቻለም። እሺ ኮፒ ሊንክ እያደረጋችሁ ምእመናን እባካችሁ እባካችሁ ትንሽ ፈታ እንድንል ሰው አስገብተን ምናምን። ጅቡ እንዴት ነህ ወንድሜ? እንዴት ነሽ እህቴ? ሰላም ነሽ? ሁሉ ሰላም? ዶክተርዬ እንዴት ነሽ? እንግዲህ ስምረት የምርጫ ቦርዱን ከሱ ከፍተኛ ፍርድ ቤት ታግዷል ተብሎ ያው ጌታቸው ረዳ በፌዴራል መንግስት ከፍተኛ ተሰሚነት እያገኘ ነው። ወልቃይት ያለው አስተዳደርም እንደምታውቁት ህወሓት ስሟን ቀይራ መታለች፣ ምህረት ተብላለች። ኮፒ ሊንክ ደመቀ ዘውዱ ደመቀ መኮንን የሚባል የወልቃይት አስተዳደር ትግሬ ቆዲያውን ልጦ እንዲባብ እነሆ ስምረት ብሎ ቤተ መንግስት ገብቶ አገር እያመሰ እንዲሆን ይታወቀልን። እኛን ለማፈናቀል እንደሆነ ይህ ፖለቲካ አንዳንዴ ሳስበው በነፍሰ ስጋችን ሁሉ የሚጨውቱ ነው የሚመስለኝ። እናቴ በነፍሰ ስጋችን በቃ ጨዋታ በቃ። አሁን ጌታቸው ረዳ የምርጫ ቦርዱን ከሶ ከዛ የፍርድ ቤቱ ደግሞ ትክክል ነህ ብሎ ምርጫ ቦርዱን አግዶት አተመልከተኛ ተጋሩ። ከዛ ግልብጥ ብለን ጌታቸው በቃ የሰራው ስራ ምናምን ብለን አብያ መጫወቻ ረጉ ደብረ ጽዮን መቀሌ ሆኖ ናይ ምርጫ ቦርድ ክሲ ዘምፀ ጌታቸው ረዳ ሽክረን ኢልና የለና አነ ምስ አልቡርሃን ተዘራሪበ ነይረ ማፊ ሙሽኪላ ይሉኒ ይህን የትግራይ ፖለቲካ መቀለጃ ያደረጉት ለምን እንደሆነ አላውቅም። ዘመዶች አላለም። እሺ ጃፒ አንተ ዘመዶችስ እንዴት ናቸው? ደህና ናቸው? ፖለቲካውን ወደ ዘር ወሰድ ነው እንጂ የሚጠቀሙት የሚያላግጡብን የተወሰኑ ሰዎች ናቸው። እናቴ ትሙት አማራ፣ ትግራይ፣ ኦሮሞ ምናምን እንባባላለን እንጂ የሚጠቀሙት በባለስልጣናቶች ናቸው። አሁን የስምረት ፓርቲ ኃላፊ ጌታቸው ረዳ የምርጫ ቦርዱን ከሶ ተቀባይነት አግኝቶ አቤት ዲሞክራሲ አገኘው ተሻገር ተከሶ በጌታቸው ረዳ አስባችሁታል? የአማራ አክቲቪስቶች እየቀወጡት ነው። ከብአዴን ኦህዴድ እንደሚሻል ታውቃላችሁን? ትግሬ ብልጡ ነው። ከሶን ወልቃይትን በትግራይ ስር ለማስተዳደር ወንድሜ
ትግሬ አማራት ብሎ አሁን እነዚህ ባለስልጣናቶች መቀለጃ ነው የሚያደርጉ። እርስ በርስ ይካሰሳሉ። እርስ በርስ ቤተ መንግስት ነው ያሉት። መቀለጃ እዋይ መቀለዲ እዋይ መቀለዲ ሲፈን ቀዳማዊት ኤርትራ እመቤት ኤርትራውያን ጅቦ ጅቦ ስማ ኣታ ታዮም ኮይኖም ሕጂ ከዓ ታዮም ኮይኖም እዛ ምዕራብ ትግራይ ክወዝዋ ሓስበ ኣለዉ ሕጂ ኣብ ምዕራብ ትግራይ ተፀጊዑሉ ናይ ኤርትራ ወታደር ገለ ይበሃል ኣሎ ናይ ብሓቂ እዎ እዚኣና ጎንደር ኩሉ ክንወዘ ኢና ስኸማናትና ይኮ ኤርትራውያን ኮንካ ጎንደር ክትወስድ እዎ ኣንታ ክንበፅሕ ኢና ስቐበል ኩላ ትግሪና ክዛረብ እያ ስቐበል ቁሩብ ግዜ ሓሳብኩም ከማን ድያ ኣምሓራይ ክተጥፍዎ ኣርሕቕዋ ጥራሕ ኣርሕቕዋ እታ ኮይናት ሕጂ በዓል ጌታቸው ኣብኡ ከለዉ ግልብጥ ከብልዎ ኣለዎም ሕጂ ገርዎም ተማኡ ደለዉ እታ ክገብሩ ብቲ ቤተ መንግስቲ ኣማራ እየሰማችሁ ነው ኣማራ ኣታ ይሰምዑ ለም ድሓን ትግሪና ክሰምዑና እንደልደልና ስምዓን ዶ ኣረድእዎም ነቶም ዓዚ ጌታቸው ሲ ገልብጥዎ ሎም ኣብኡ እንዲም ደለዉ ፍቲ ውሽጢ ኩሎም ናብኡ ከደለዉ ከም ተረፉ ከዓ ይኸይዱ እሞ ናውጣጉም ኤርትራ ናውጣ ሰው ግን የመጨረሻ በቃ ሌላ ሙድ ውስጥ ነው የገባው። በቃ በተለይ አማራ ወገን ልትነቃ ይገባል። ይህ ዝም ብለህ እየዞርክ ማናፋት፣ መሰዳደብ፣ መበሻሸቅ ቀርቶ ምን አይነት ሴራ እየተሰራብኝ ነው ብለህ ማሰብ እናቴ። አማራው ወገን አሁን ሞጣ በገባ በወጣ ቁጥር ትግሬ ስራውን እየሰራ ነው። በወልቃይቱ እንደ ጌታቸው ረዳ ከሱ የምርጫ ቦርዱን አሳገደው። ደመቀ መኮንን ሁመራ ላይ ተናዶ ከትግሬ ጋር ያለን ነገር አልቋል። እንድሪስ ዓዋይ ድሓንዳ እኔ እንድሪስ ፖለቲካ ይሻለኛል። እንድሪስ ጀበና ወዲ ሻዕቢያ ሕጂ ተጸጊምና እንዲና። ኤርትራውያን በጣም የተረገሙ ናቸው። እግዚአብሔርን ሀገራችንን የሚያምሷት እነሱ ናቸው። ግራ ግብትን ያለ በቃ ስምረት አስባችሁታል? ከቲፒኤልኤፍ የተሻለ እየሰራ መሆኑ ከዛ እኛ ደግሞ ተጋሩ ተሸውደን ስምረትን እንድንደግፍ እየተደረገ እኮ። ሻዕቢያ ደግሞ በዚህ በኩል ደግሞ ወልቃይትን እኔ ነኝ የማስመልሰላችሁ እያለ ነው። ወልቃይትን ሻዕቢያ ሲያስመልስልን አስባችሁታል? ቅርቃር ውስጥ እኮ ነው የሚከቱን እነዚህ ሰዎች። አማራ ንቃ። ዛሬ ሪዮት የሆነ ፕሮግራም ይዞ ነበር። ፋኖና ቲዲኤፍ ኦላ ሁነው አብረው ቢገጥሙ መንግስትን ለማውረድ አይገጥም። እናቴ ትምህርት አይገጥም። ይኸው ሰማይና ምድር እንዲህ ድብልቅልቅ ይላል እንጂ አይገጥም። አሁን ኤርትራን አግለዋታል የሚሉት የኢትዮጵያ ጉዳይ በኢትዮጵያ ነው። ፋኖ ቲዲኤፍ እና ኦላ ሁነው ይሄን መንግስት ያባረራሉ። አይችሉም፣ አያረጉትም። ያውም ማንና ማን እንደሚጣመር ታውቃላችሁ? ትግራይና ኤርትራ ይጣመራሉ። ኦሮሞና ሶማሌ ደቡብ ምናምን ይጣመራሉ። አማራ ብቻውን ነው የሚያስቀሩት። እናቴም ሴራውን እኔ ስለማውቀው አማራን ብቻውን ነው የሚያስቀሩት። ከዛ አሁን የአማራን ኃይል ደግሞ እነ ምግበይ ምናምን አብረን እንስራ እያሉት ይህም ፋኖ እነ ዘመነ ካሴን እነ መሪ ወዳጁን ምናምን አብረን እንስራ እያሉት ኢትዮጵያ ትግራይ እንደ ትግራይ ከቀጠለች ኢትዮጵያ ሆና ከቀጠለች አገር የሚመሩት ተጋሩ ናቸው። አንደኛ ነገር በቁጥር አናሳ ናቸው። ሁለተኛ ነገር ደግሞ ጄኖሳይድ ተደርጎባቸዋል። ከፍ ያለ ኃይል ከመጣ
ከፍ ያለ የህዝብ ቁጥር መጥቶ አገሩን ሊገዛ ከመጣ እንደገና ዳግሞ ወደ ጦርነት ነው ትግራይን ለመጨፍጨፍ ነው የሚያስቡት ምናምና በትግራይ ቁጥጥር ነው የሚሆነው። ሁለተኛው ደግሞ ትግራይ አገር ነው የምትሆነው። አገር ብቻዋን አትሆንም፣ ከኤርትራ ጋር ተቀላቅላ አገር ትሆናለች። ዋና አሁን ስራው የሚሰራው እዚህ ጋር ይሄ ትግራይ ትግርኛ የሚባለው ከነ መሀሪ ጋር ሆኖ አንድ ጽምዶ ያመጣል። ይሄ ትግርኛ ተናጋሪዎች ከዛ ኤርትራ ውስጥ ያሉት እንዳለ 8ቱ ብሔር አረበኛ አይደለም የሚናገሩት። እነ ወደ ሀጂን እነ እድሪስ ጀበናን ይሄ ትግራይ ትግርኛ እየቀጠቀጠ ያኖራቸዋል። ኢትዮጵያ እንደ ኢትዮጵያ ከቀጠለች ግን ትግራይ ካልተገነጠለች እናቴን ተጋሩ ነው የሚመሯት። አሜሪካ የምትፈልገው እሱን፣ አውሮፓውያን የሚፈልጉት እንዲህ ትቀልዳለን። እነዚህ ሰዎች ነገ ስልጣን ከያዙ የትግራይን ህዝብ ያጠፉታል። እኛ ካልመራ ነው በቃ እናንተ ስትመሩት ለ30 ዓመት ሀገሩ ሰላም ነበር። እነሱ ሲይዙት ወደ ጆኖሳይድ ነው የሚሄዱት። በቃ እናንተ ምሩት፣ እናንተ ምሩት። አይ ትግራይ ሀገር ትሆናለች ከኤርትራ ጋር ተቀላቅላ ከሆነ ደግሞ ቀጥታ የሚደረገው ምንድነው የሚደረገው? ይህን አማራ ለሁለት ይካፈሉታል። እናቴ ኧረ ተው አማራ ንቁ፣ ተው ሞጣን ተከተሉ። ግን ማንን ተከተሉ ልበላችሁ? የሆነ የአማራ አክቲቪስት አለ በቀደም እያዳመጥኩት የትግራይ ቲቪ የትግራይ ቲቪ ሙሉ ንብረት የወሰደው የኦሮሞ ኦህዴድ ኔትወርክ ሚዲያ ነው። እኔ እንዳንድ አማራ ሳጨበጭብ አሁን ነው የተገለጠልኝ፣ አሁን ነው ያየሁት። በትግራይ ጦርነት እኮ ያልቆጨው ሰው የለም እኮ እናቴ። ታማኝ በየነ ራሱ እኮ ደብሮታል። ግን ምን ይደረግ፣ ኦሮሞ እንደሆነ ሸወደን። ኦሮሞ ፋራ ነው የምናውቀው እኛ አያቶቻችን። ኦሮሞ እኮ ጅል ነው ፋራ ነው እያሉ አጃጅሎ በወጣ በገባ ቁጥር ይቀጠቅጠናል። 7 ዓመት ብሎ አሳራችንን አበላን። እኛ ኦሮሞን ተረትንበት፣ ፎገር ነው ምናምን ሰደብ ነው እንጂ ይሄን ያክል በገባ በወጣ ቁጥር ይቀጠቅጠናል ብለን አስበን ነበር። እንዲህ ምን አይነት ግፍ ብንሰራ ነው ግን? አሳራችንን አበላን እኮ እናቴ። ግን ይመቻቸው፣ አንዳንዴ ስታስቡ ይመቻቸው እናቴ። እኛም ባለጌዎች ነን፣ እኛ ኢትዮጵያን ባለጌዎች ነን። አሁን እነሱን ግጥም አድርገው ይዘዋታል። አሁን ኦህዴድ እኮ ያስቸገረው ምን እንደሆነ ታውቃላችሁ? ይህ ቲፔሊፍ ባይኖር እረፍ ብሎ ነበር። አሰብ የሚለውን ጨዋታ ያመጡት እኮ አውቀው እኮ ህዝቡን ለመግዛት ነው እንጂ አሰብ አሁን የኢትዮጵያ ይሆናል ብሎ ማሰብ ዘበት ነው። እንዲህ ቀልዳለህ እንዲ። እነዛም እኮ የተረገሙ ናቸው እነ ኢሳያስ አፈወርቂ። አላየውም እንዴ ማሪ አሜሪካውኑ ሽጉጥ ካልተኮስክ በፍጹም ይላል። ይህ አሰብ እያሉ የሚወራጩት እኮ የህዝብ እንትን ለመሰብሰብ እኮ። አንድ ሰው ወደ ውጊያ ሲገባ በቃ ያውቃል፣ የሆነ የሚያዋጋ ነገር ይፈልጋል። አሁን ትግራይ ልዋጋ ብትል የሚያዋጋት እንትን አላት፣ ምክንያት አላት። ካለ ምክንያት ደግሞ ህዝቡን ልታዋጋ አችልም። አሁን የትግራይ የማዋጊያ ነው ሉዓላዊነትን መልሱ 4 ነጥብ። ሁሉም ትግሬ በአንድ ጎን ይቆም። ኦሮሞውን የሚያዋጋው ነገር ምን አለ? እዛ መጨረሻ ነው ያለው። ግን ለራሱ ህልውና ሲል እንዴ ኦሮሞ አገሩን እየገነባ እኮ ነው። አዲስ አበባን አላየሃትም እንዴ? ዱባይ ሆናለች። ፊንፊኔ ደግሞ መሀል ኦሮሞ ላይ የምትገኝ ነች። እና ዝም ብሎ እሷን እያዛ ቁጭ ብሎ የሚጠብቅ ይመስላል። ቆይ እነዚህን ሰዎች እዚህ መሀል ላይ ገብቼ ላዳክማቸው። ኮፒ ሊንክ አርጉ በእግዚአብሔር እናንተ ሰዎች።
እዚህ መሀል ላይ አፍንጫቸው ስር መጥቼ ለምን አላባላቸው? አሁን እኮ እንደ ብሔር ብሔረሰቦች አሁን ትግራይ አገር ልሁን ብትል ብቻዋን ሀገር አትሆን ከኤርትራ ጋር ካልተቀላቀለች በስተቀር። አማራ ጭራሽ ሀገር ሊሆን አይችልም። አቅም የለም። ኦሮሞ አቅም አለው። አሁን ከሁሉም ኦሮሞ ነው አቅም አለው ሀገር ልሁን ብል ዝም ብላ ነገ ጧት አዳነች አበቤ ከዛሬ ጀምሮ ኢትዮጵያን ከእናንተ ጋር ተለያይተናል ብትል አቅም ይኖራታል? ትቀልዳለህ? ሁሉም ነገር እኮ እጃቸው ላይ ነው ያለው። አየር መንገዱ፣ ጀቱ፣ ታንኩ፣ መድፎ ደግሞ እንዳለ መሀል ሀገር ላይ ነው ያለው። አይ ከእናንተ ሰሚናዊ ጋር እየተበሻሸኩ አልኖርም በሉ። ራሳችሁን ቻሉ። ሜዳ ላይ ነው የምንቀረው። ያአላህ ኩሉ ነፈር ዋሂድ ያ ረቢ። አቶ ቦምባስቲክ የተነበረ አይቼ ነበረሽ። ጁንታ አሎ ጁንታ ዋዕየ ሰላም ልዩ እንዴት ነህ? መርሐባ አሎ መርሐባ ሰላም አለን። መርሐባ ሀዊ እና ስምረት ያደረገው ነገር ምን ታየ? ስምረት በዓል እኮ እዩ ጽሒፍዎ እቲ ናይ ምርጫ ቦርድ እንዲያገኘው ተሻገር ነው አልተባለም እንዴ? ጻፈው ደፎ በዓሉ ደሪስዎ በዓሉ ድራማ ፊልም ሰሪሕዎ እና እንደዛ ከሆነ እኮ ቤተ መንግስት ያለ ነው እኛ ማለት ነው። እና ኧረ እንትና እኮ ስምረት እኮ ግደፎና ብልጽግና ኦሮሞ ተላኣኺ እዩ ስራ አስኪያጅ ነው ብለህ ታምናለህ? ግን ተላኣኺ እዩ ግደፎ ስምረት ብልጽግና ኦሮሞ ምስኦም ሲሉ አቃጣሪ ነው። እሺ ቶማስ ሀወይ እሺ እንዴት ነህ ጅቦዬ? ጅቦዬ አለን ደህና ነህ? አለን። ሪእቱ ሐሳብ አለካ? ሐሳብ አለኝ። በኦሮምኛ ላውራ እንዴ? ኦሮሞ ቶማስ ነኝ። እሺ ላድርገው? እሺ ቀጥል ይቻላል። እኔ የምለው ጅቦዬ ታው አንተ እንደ የኦሮሞ ህዝብ ላይ እኮ ሌላ ጦርነት እኮ ማወጅ ነው። ኦሮሞ ሀገር አይሆንም። ኦሮሞ ኢትዮጵያዊ ነው። እሺ እንደዛ አትበል ወንድምነት። ሊውጡን አፋቸውን ከፍቶ ሁሉም ወደኛ እያየ ነው። ኦሮሞ የተለየ ነገር አለ። እንግዲህ አብይ ኦሮሞ ከሆነ ጌታቸውም ኦሮሞ ነው። ጻድቃንም አለ የለጠፍካቸውም ሰዎች ያው አንድ ላይ አሉና በዛ ልክ የኦሮሞ ህዝብ ላይ ጦርነት ማወጅ ነው የሚሆነው። በተለይ ኦሮሞ ብለህ ባትናገር ጦርነት እኮ ከታወጀ ቆየ እኮ። ለምን ትፈራለህ? አይ መፍራት እንኳን የለም። መፍራት ጅቦዬ ስለ መፍራት አይደለም። እየሳክ የምትሰራው እንትን ጥሩ አይደለም ልል ነው። ያው በዚህ አጋጣሚ ምን ያለ ነገር ነው? አሁን ኦሮሞ ሀገር አይሆንም ብለህ ታስባለህ? ድብና አድርጎ ነው ሀገር የሚሆነው። መሰለህ አንተ በምትለው መንገድ አይደለም። የኦሮሞ ኢትዮጵያዊ ነው። ሌላ ሀገር እንዳንዱ ኦሮሞ ነው። አንተም ከማዳጋስካር ነው የመጣችሁት ከሚሉት ወገን ላይ እንዲያጠም በፍጹም ኢትዮጵያዊ ምን ማለት ነው? ከሌሎች ወንድም ኢትዮጵያውያን ጋር ሀገር ያቀና ትልቅ ህዝብ ነው። በተረፈ ጠቅላይ ሚኒስቴሩ ከኦሮሞ ከሆነ ሌላ ኤሊቱ ችግር ካለበት አለበት። በኦሮሞን እንደ ኦሮሞ ግን ሀገር ይሆናል እንደዚህ እሱ ጥሩ አይመስለኝም። አላለማ የትም ጋር እንደዛ ያለበት ሁኔታ የለም። አዳምጠኝ፣ አንድ ጥያቄ ልጠይቅ። አሁን ያለውን ስልጣን አሳልፋችሁ ለአማራ ወይ ለትግራይ ትሰጣላችሁ? በጦርነት አይሆንም በምንም ታም እኮ ግን ትሰጣላችሁ? አሳልፋችኋል? በጦርነት በጉልበት አይሆንም። ያው በምርጫ ይቻላል፣ ችግር የለውም። በምርጫ ይቻላል። ለኤርትራ ትሰጣላችሁ? አይ ኤርትራ እናከብረዋለን። ያው ህዝቡን እንወዳቸዋለን። ኤርትራ ሀገር ነው አይደለ? ሀገር ነው ክልል ነው? ክልል ሆነ እንዴ? እኔ ሀገር መሆኑን ነው የማውቀው። ኤርትራ ስማ ቶማስ ወለጋ ሄዶ እኮ ሊቃውሙን እየመጡ ነው ስልጣናችንን እናጠንክር እያለ እኮ ነው አብይ አህመድ። አንተ ምን ነው
ያው ህዝብና እንትን አይሆን እንደዛ አይሆንም። ጅቦዬ የምሬን ነው። እቺን ጨዋታ ትንሽ ረገባ አድርገው። የምሬን ነው። ልታስበላን ነው እንዴ? ለምን ተፈራለ? የትግራይ ህዝብ ይኸውልህ ልንገርህ፣ የትግራይ ህዝብ ትግሬ ወደ መቀሌ የትግራይ እናቶች እየለመኑ አዲስ አበባ ላይ መለስ ይስጥ እየተባለ መጨረሻ ላይ ምን አይነት ነገር ህዝብ ላይ እንደተፈጠረ ይታወቃል። አብይ አሁን ሚስጥር ወጣ። ይኸውልህ አዲስ አበባ የሚለምን ትግራዋይ መለስ ይስጥ ነው የሚባለው። በነገራችን ላይ አዲስ የሰማነው ነገር ነው። እየሰማችሁ እየዘገባችሁት የትግራይ ህዝብ ላይ የተሰራው ይሄ እንትን ያየነው ነገር ነውና ለኦሮሞ ህዝብም አሁን እየተከደበት ኦሮሞ ነው ስልጣን ላይ ያለው ሊገነጠል ነው እንትንን ይዞ እንደዚህ ምናምን ይሄ ጥሩ አይደለም። እውነቱን ስንነጋገር ማለት ነው። አሁን አማራ ቢለምን ምን ነው የሚባለው ማለት ነው? ዘመነ ካሴ ይስጥ ነው የሚባለው። ዘመነ ካሴ ሞጣ ይስጥ ነው የሚባለው። አማራን አይደለም ሞጣ እነ ሞጣ ምናምን ጠይቃቸው። እሱን አማራ ትልቅ ህዝብ ነው። ፋኖ የሚምጣ ችግር የለም። እኛ አንጥፈን እንቀበላለን። ወይኔ መጫወቻ አረው እነዚህ ሰዎች ገብርኤል መለስ ይስጥ ነው የምንላቸው አላለም። ኦሮሞ ሀገር ይሆናል አይደለም ሀገር የመሰረተ ነው። ከሌሎች ወንድሞቹ ጋር ማዳጋስካር ይገባል ከምትሉ ሰሜናዊያን ምናምን ከሆነ ማዳጋስካር ወፍ ነው የለም እሱ እግር ነው። አንተ ኦሮሞ ኢትዮጵያ እኮ ነው። ኢትዮጵያዊ ነው ባላገር እኮ ኢትዮጵያዊ ነው። ማዳጋስካር ያው እንደዛ ሲሉ የሚውሉ አሉና አንዳንዴ ይሄ ሰሜናዊ ጥሩ ነው ግን ይሄ ቆይ ኤርትራዊ ሲለምን ምንድነው የሚባለው? ይቅርታ ኢሳያስ ይስጥ ኤርትራዊ ይለምናል። ማሪስት ነው የሚባለው። ማሪስት ግን ኤርትራዊ ቢቸግረው አይለምንም ይሰርቃል እንጂ ልመና እኮ በጣም ነውር ነው በኤርትራ። ጅቦ አሁን ማሪ እንደ ቢርበው ይሰርቃታል እንጂ አይለምንም አይደል? ከማሪ ጋር አታነካካኝ። እኔ ማሪን በጣም ነው የማከብረው በነገራችሁ ላይ። አያችሁ ግን አዲስ አበባ የሚለምነው በችግር ራሳቸው በከፈቱት ጠሩነት ተፈናቅለው አዲስ አበባ ቢሄድ እንኳን መለስ ይስጥ ነው የሚባለው። ወይም አስቡት መሀሪ ይስጥ፣ ዘመነ ካሴ ይስጥ ምናምን ነው የሚባለው። እሺ ሌሎች ወንድም እህቶቼ ሀሳብ አስተያየት አላችሁ ወይስ ልዘርግፋችሁ? ጅቦ ይሄ ምንድነው ጌታቸው እዛ አብይ ያቀመሰው ዳቦ እዛ ነው መጫጫው አይደለ? ለምን አማርኛ ሐጽራት መጽዩ ምን አልክ? አይ ግን ኤርትራዊ እኮ ነው ያውም ጎበዝ ነው እንደዚህ አማርኛ ማውራቱና እንደዛ አይደለም። እዛ አብይ ያቀመሰው ዳቦ እስካሁን ድረስ አልተዋጠለትም ለጌታቸው። እዛ ነው በዛ ነው እኮ አንድ ጊዜ ዳቦ ቆርሶ ሲሰጠው አይቶ ነው ሽኩር ያስላለው እኮ ነው። እዛ ነው ዳቦ በኪሱ ይዘው አብይ ቆርሶ ለጌታቸው ሲሰጥ ነበር አንድ ጊዜ። እሱን አይቶ ነው እየነገረ አሁንም እንትን መሰለኝ እዛ በምርጫ ላይ ያለው እዛ ማነው ስሙ እዛ ተሻገር ነው የሚባለው ማነው የሚባለው እዛ አለበት ተሻገር አው አጆሃ ከግዘካያ እሺ ወደ አደይ እንትን ምን ፈልጎ መሰለ አብይ በምርጫ እንትን አይደለም እዛ ምርጫ ለመካሄድ ድሬታ ስላለው አይደለም የመካሄደው እንትኑ ምን መሰለ እዛ አይኤምኤፍ እና ወርልድ ባንክ የሰጠውን ገንዘብ ጫና ያደርጉልታል። እዛ ደግሞ በአማራ ላይና በትግራይ ምርጫ ካልተካሄደ መንግስቱ ተብሎ አይጠራም። አወቅ ለዛ ነው እዛ የትግራይና የአማራ ክልል 5 ክልሎች ከትግራይና በአማራ ያለው እንትኑ ቦታውን ምርጫ ለመካሄድ እዛው ሰራዊቱ የመጣ እንጂ ለኤርትራና ለትግራይ ለመውጋት አይደለም። አቅም ያለው እዛ የትኛው ህግ ነው እንደሱ የሚለው? በኢትዮጵያ አማራና ትግራይ ክልል ምርጫ ካልተካሄደ የሚለው የትኛው ህግ ነው? እሱ የኦሮሞ መንግስት ብቻ ሆነው ቀራል። አማራና ትግራይ ምርጫ ካልተካሄደ አብይ ጠቅላይ ሚኒስትሩም ምክትል ጠቅላይ ሚኒስትሩ አማራ ነው። የውጭ ጉዳይ ሚኒስትሩ አማራ ናቸው። ምን እንትን አለው? ከተለያዩ ብሔር ብሔረሰቦች የተውጣጡ ስልጣን ውስጥ ያሉ ሰዎች ናቸው ያሉት። ለምንድን ነው ነጥለ የኦሮሞ ህዝብ አማራም ሆነው አብይ አማራም ሆነው? ስለዚህ ትግራይ ኢትዮጵያ አይደለችም ማለት ነው። ሳራ አይደል? ስለ ብሔርም ካሰብክ እኮ አብይ ግማሽ አማራ ግማሽ ኦሮሞ ነው። ለምን አይሉም እንዴ? እነ ዶክተር አብርሃም በላይ የሉም እንዴ? አብይ እኮ ተናገረው
አብኳ ተናግሮ ነበር የሉም ወይ ስልጣን ላይ ነው ኖርዌይ ሲሄድ አማራና ትግራይ ብላክ ቦክስ አርጓት አሁን ላይ አማራ ገዝቶ ሌሎቹ የሚጨቆኑበት ኦሮሞ ገዝቶ ሌሎቹ የሚጨቆኑበት እንደዚህ አይነት ስርዓት የለም ህዝቡም ማይቀበል አለብሽ ብላክ ሜል አርጓት በመከባበር ሁሉም ተከባብሮ የሚኖርባት ሀገርን መመስረት ነው ዋናው ጉዳይ ምርጫ 30 ዓመት ሙሉ ምርጫ ያላካሄደ አገር ይዛችሁ ስለ ኢትዮጵያ ስለ ምርጫ ለማውራት እናንተ መብት የላችሁም ሲጀመር እንደዛም ልትሉ 30 ዓመት ሙሉ የት ነው ምርጫ ያልተካሄደው 30 ምናምን ዓመት ሙሉ ምርጫ ያላካሄደ አንድ መንግስት ብቻ እየገዛችሁ እየኖራችሁ ስለ ኢትዮጵያ ልትፈተፍቱ ትችሉም እናንተ እንዳትፈርሱ ብለን እንኳን ምርጫ ለማካሄድ እናንተ ፈርሳችሁ አልቃችኋል እኮ አሮጊቶቻችሁ ናችሁ ያሉት ሀገራችሁ ወጣቱ የለም እኮ አንቺ ሲየት ያለሽ እኔም ሀገሬ ላይ ነው ያለሁት ከዛ ያለው እዛ በአብይ ያለቀ ያለው እንትን የአብይ ክሪስማስ ላይት አብይ እኮ አንድ ግለሰብ ነው አብይ ብሄድ ሌላ ሺህ አብዮች ይተካሉ ኢትዮጵያ የራሷን ሀገረ መንግስት ድሮም ነበረች አሁንም ትቀጥላለች ሳሪ አንድ ጥያቄ ልጠይቅሽ አንቺን አንድ ጥያቄ ልጠይቅሽ ጠይቀኝ ድቡዬ አንቺ አሁን አማራ ነሽ አማራ ክልል የሚደረገውን ነገር በደንብ ጠንቀቀሽ ታውቂያለሽ እና እንደዚህ መንግስት ያለሽ አቋም ምናምን ደግሞ በጣም እንትን ይላል ለምንድን ነው ሀገሬን ስለማስቀድም ነው ጎጤን ብሄሬን ሳይሆን ሀገር ማለት እኮ ታዲያ ህዝብ ነው ህዝብ ደግሞ እየሞተ ነው ሀገር ከራስሽ አይደል እንደሚጀምረው ሀገር እኮ ከራስሽ ሀገር ማለት እኮ አብይ አህመድ አይደል ምክንያቱም ምንድነው ብለህ መጠብ እንደ አንድ ዜጋ በሀገሬ አማራ የሚቀጠቀጥበትና የሚገደልበት ምክንያት ምንድነው አሁን የሚያጨበጭቡላት ያቸው ደበላ እንትና እሬሳ ምናምን ነው የሚሉት የሚያጨበጭቡላት ኢዛና ቆይ ታውራ ምንድነው ቆይ አሁን አማራ ክልል እንዲጦር ያለው ማለት እንደ አንድ ዜጋ በሀገሬ በየሁሉም ቦታ የሚፈጠሩ ግጭቶች ያሳዝኑኛል ያሳስቡኛል ባይፈጠር ሁላችንም በመነጋገር ብናምን ደስ ይለኛል ይሄንን እንድታሰምርልኝ ይፈልጋለሁ ነገር ግን አሁንም ቢሆን ትጥቅ ይዞ ወደ ሀገር ወደ መምራት መምጣት ድሮ አልፎበታል በድሮን ሲቪሊያን የተጨፈጨፉስ ግጭት አሁን ከስር የሚያጨበጭብልሽን ያያቸው መጨፍጨፋቸውን አልደግፍም አሁንም ልንገርህ መጨፍጨፋቸውን አልደግፍም ነገር ግን እዛ ውስጥ ያሉትን ደግሞ አማራን ወደ ኋላ እንደገና ወደ ኋላ ለመመለስ ከኢትዮጵያን ወንድሞቹ እህት ወንድሞቹ ሀገር የሰራን ህዝብ ወደ ኋላ ለመመለስ ምንም እንትን የማያደርግ ግጭት ውስጥ የገቡ ሰዎች ወደ ሰላም መተው በተለያዩ ድርድሮችም በንግግርም ሀገርን ቢመሩ ነው እንትን የማደርገው ምክንያቱም ባለፉት ወራት የተካሄዱት ባለፉት ዓመታት ልዩነቱ ግጭትና ውጊያው ልዩነቱ ንገረኝ በግጭትና በኩናት ውጊያ ያለው ልዩነት በጦርነትና በግጭት ሊልሽ ፈልጎ ነው እኔ ኮሬክት አደረጋለሁ ያ በግጭትና በጦርነት መሃል ማለት ጦርነት ሁለቱም አካላቶች የራሳቸውን ጦር ይዘው የግልጽ የሆነ ጦርነት ነው ይሄ ግልጽ የሆነ ጦርነት አይደለም ጦርነት ነው ግን ደግሞ አንዱ ከባድ መሳሪያ ይዟል ሌሎቹ ደግሞ አድፍጠው ነው ከህዝብ ስር ተወሽቀው ነው ጦርነት የሚገጥሙት ይሄ ደግሞ መንግስት አይደለም ምን ይጎዳል መንግስት ስለሆነ ሁሉ ነገር ስላለው መንግስት ስለሆነ በቻለው ነገር ቆይ አንድ ጥያቄ ልጠይቃችሁ ሳያችሁ አብዛኞቻችሁ ኤርትራውያን ናችሁና የራሳችሁ ጉዳይ ይሄን ያህል ለአማራ ህዝብ አንድ ኤርትራዊና አንድ ያህል የሚያንገበግባችሁ እናንተ ማን ናችሁ አንዴ በጣም ማናችሁ ነው እየለፋች ነው እና ሴትዮ ይኸውልሽ አንደኛ ነገር የተናገረ ሰው የለም በዛ ጉዳይ እስካሁን የሚታርገን ነበር ነው በጣም ግን ኤርትራ ይኸውልሽ ኤርትራ የምትይው እናንተ ናችሁ የመጣችሁት የኤርትራን ግዛት የሆነ ገብቶሻል ክልላችን እኛ ላይ እናስገባዋለን ብላችሁ የመጣችሁት እናንተ ናችሁ ስለዚህ ኤርትራኖች አፋችሁን ያዙ አንቺ አምጪ እኮ አፈር ከድሜ እናበላሻለን አያትሽን ቅድመ አያትሽን አፈር ከድሜ ያበተነውን አሁንም አፈር ጦር ሰራዊት አይደለም ያለው ኢትዮጵያ እና ሞክር በይዋ እና በሰልፍ እኛ በሰላማዊ መንገድ ቆይ ስትመጡ ምትዩ ሲጀመር አስረዳ ባህሪ ሳትጮ በሰላማዊ መንገድ
ህጉ በሚመለከተን መንገድ አንቺን መድፋት ብቻ ነው። አይ ብላችሁ ድንበራችንን ስትነኩ ግን ያኔ ደግሞ አሁን ያለው ክርክር የኦፒዲዮና የኤርትራ ነው። እስከ ጽና ይኸውልሽ እኛ ያለነው እኮ ትግራይ ውስጥ ነው አልኩሽ እኮ ድንበራችን ነው። የኦፒዲዮና የኤርትራ ነው። ሁላችሁም አትንጫጩ። በቃችኋለሁ። እኔ አንድ ለሺ ነኝ። በቃችኋለሁ። ይሄ ሽንታ አንድ ለሺ ነኝ ያልኩ መሞከር ትችያለሽ። ሁሉ ምርኮኛ ስለሆነ በጣም ትገርማለህ። ክርክሩ የኦፒዲዮና የኤርትራ ነው። ኤሪ አንተ እኮ ነው ያነሳው። በነገር ላይ ኤሪ እኔ ዝም ብዬ እያዳመጥኩ ነው። ኤሪ አንተ ነገሮችን በጣም እንትን እያደረግህ ነው። ቶሚ አንተ ራስህ ይኸውልህ ያመጣው ጅቡ አርስቱም በእነዚህ 3 ሰዎች ናቸው። ገብተዋል። የሄድከው ወደ ኤርትራ ነው። ችግራችሁ ይሄ ነው የእናንተ ድክመት። አንድ ነገር ቻሌንጅ ሲያቅታችሁ ትዘላላችሁ ወደ አንድ አርስት። እንዴት ሄድኩኝ እኔ ኤሪ? ኖ ምን አለ መሰለህ እኛ ይኸውልህ ጅቦ እኔ ራሱ እዚህ ጉዳይ ልገባ አልነበረም። ሁለተኛ ጅቦ ያመጣው በእነዚህ ሰዎች አርስት ነው። በእነዚህ ጉዳይ መሄድ ሲገባችሁ እታችሁን ስንሰማችሁ ነበር። ዘላችሁ ኦሮሞዎችን እኮ ነው ያልኩት። ኦሮሚያ ሊገነጠል ነው አዲስ አበባን ይዞ ሲል ታው እንደዛ አይባልም እያልኩ ነው። ማሪ አልሰማህም አንተ መሰለኝ። እዛ ላይ ነው ያወራሁት እኔ። አንዴ ለሳራ ጥያቄ አለኝ። ሳራ የእውነት አማራሽ እናት አለ እኔ እንደዛ ነው ያልኩት። አማራኛው አትይኝም እንላለሁ። አማራ ነኝ። ምን ያህል ከፍሎሻል አብይ አህመድ? ማለት የተከፈለው አማራ እኔ ለምን ይከፍለኛል? ለሀገሬ ለምንድን ነው የምከፈለው? ሀገር ማለት አንቺ ተራራ አባቶቼ ሀገርን ሲያቆሙ ያለምንም ክፍያ ነው ሀገርን ያቆሙት። እኔ እነዛ ልጅ ነኝ። ሀገር ማለት ለአንቺ ምንድን ነው? መሬት ነው? ህዝብ ነው? መሬት ነው? ህዝብ ነው? መሬትና ህዝብ መሆን አይችልም። መሬትና ህዝብ መሆን አይችልም። ለምን ህዝብ ነው መቅደም ያለበት? ለህዝብ ሀገር ማለት ህዝብ ይሆንና ህዝብ ደግሞ የሚሰፍርበት መሬትን ታስከብራለች። ግን መጀመሪያ ህዝብ ነው መቅደም ያለበት። ህዝብ ከሌለ ለመሬት መኖር አትችልም። ኢዛና ኢትዮጵያዊ ነው። ኦኬ ዘለሽ ወደ አሰብ አትበይ። እሱ ትግራዋይ ነው። ከሱ ጋር ጨርሽ። ማህሪ ተረጋጋ። ኖ አንቺ ተረጋጊ። ኦኬ አቅምሽ ለምን መሰለሽ መጀመሪያ ራስ እላያችን ላይ የሚያዘንቡትን ድሮኖች ስታስቆሚ እሱ ትግራዋይ ኢትዮጵያዊ ነው። ከሱ ጋር ውሪ። ቆይ አንዴ ይኸውልሽ አብይ አህመድን መጀመሪያ ህዝብህ ላይ ድሮን አታዝንብ በትዩና ከዛ ሲያውቆም ምን ይመጣል? የኢኮኖሚ ጥያቄ ይመጣል። የጦርነት ጥያቄ ሲያቆም የሚፈጠሩ ግጭቶች የሚያልቅ ህዝብ እንደ አንድ ግለሰብ እንደ እንትን አይደለም፣ እንደ ሰው በመሆኔ ተንተባተበሽ። በቃ ምንም አቋም የለሽም። አልተንተባተብም፣ አዝናለሁ። ነገር ግን እዛ ህዝቡ መሀል ስር ተወሽቀው ደግሞ ህዝቡን እያስጨረሱ ያሉ ሰዎች ደግሞ ወይ ወደ ሰላም መምጣት አለባቸው ወይ ማለቅ አለባቸው። ያወላችሁ እንግዲህ ለሳራ አንድ ጥያቄ አለኝ። ሳራ ፋኖ ህዝብ ይጨርሰ ብለሽ የምታምኙ ፋኖ ይኸውልሽ እዛ ውስጥ ተወሽቀው እያልሽ ነው አይደለ? እዛ ውስጥ የፋኖ ትርጉሙ ምንድን ነው ንገረኝ እስኪ። የፋኖ ትርጉሙ ፋኖ ትርጉሙ ሀገር መጠበቅ። አዳምጠኝ። ሀገር መጠበቅ ፍርድ ሲጓደል ፍርድ በደቦ መስጠት ሳይሆን ሀገራዊ እሱን ይኸውልሽ ቀስ ብለሽ ትገልጽልኛለሽ። ህዝብ ስር ተሸጉጠው ህዝብ እያስጨርሱ ነው እያልሽ ነው አይደል? ይሄ ጥያቄ ነው ቀጥታ የምፈልገው። ይሄ እኮ ነው ችግር የሚፈጥራሉ። አንቺ አሁን የፋኖ ትግል ህዝብ ነው የሚያስጨርሰው ብለሽ የምታስቢው? አዎ እንደዛ ነው የማስበው። ምክንያቱም ላለፉት ዓመታት ወገኔ ህዝቤ ነው እየተጎዳ ያለው። ሕክምና እያጣ ነው፣ ትራንስፖርት እየተዘጋበት እያጣ ነው። ምንድነው የጠቀመው? ለምን ታዲያ ህዝብ ይመታል? አብይ አህመድ ለምን ለይቶ ፋኖን አይመታም? ለምን ህዝብ ይመታል? እነሱ ህዝብ ላይ ነው የሚጎሸቁት እና ህዝቡ ማን ላይ መደቆስ አለበት? ያንቺ ጥያቄ ያንቺ መልስ ነው። ይዙ በጣም ይቅርታ ስለተደበቀ ህዝቡ መመታት አለበት። አማራ እንዳልሆነች በቃ ግልጽ እየሆነላችሁ አይደል ጋይስ? አንቺ አሁን በትክክል እንደው ኪዳነ ምህረት በኪዳነ ምህረት ልበልሽ፣ አንቺ አማራ ነሽ? ኖ ሺዝ ናት ኖ አማራ ነኝ ወይም አማራ ከሆንሽ አንሳሪቱ ሳይዳ ግን ባንዳ ነሽ። እናንተ የምታራምዱትን ሐሳብ እኮ መደገፍ አይጠበቅም። አማራ ከሆንሽ ማለት ነው በጣም ይቅርታ ባንዳ ነሽ ማለት ነው። ይሄ ከማንኛውም ብሔር አንዳንዴ ከብሔር በላይ ባንዳ ይሆናል። እውነት ስለተናገረች ነው እንደ ስታንድ አላት። እኔም የሷን ሐሳብ ገዛለሁ። ሳራ ትክክል ነች። ከንቲባው ደግሞ አንተ አትዘባርቅ። አንተ እሺ ለምንድን ነው ትክክል የሆነችው?
ምን አደረገች? ምን አጠፋች? እሺ የአማራ ህዝብ ገዳይ ነው ያለችን እኮ ነው። የአማራ ህዝብ ለማንኛውም ወደዛ ያለው ፋኖ ስሚኝ አዳምጪኝ እንከባበር 10 ምናምን ፋኖ 7 ሚሊዮን የሚደርሰው ስለ ሀገር የሚቆመውን ሀገር የሰራውን ያንዳንዱ ነገሮቹ የሚያመዛዝነውን አማራ አይወክልም። እኔ ልንገርሽ አቺ ዛራ የተገራማነሽ መልሽለትና ምን አልሽ? የተገራማነሽ አንቺ ምንም ሊሆን እሱ አስፈላጊ ነው። አሁን አንቺ ህዝቡ እየተመታ ያለው ፋኖ ስለደበቀ ነው ያልሽ ነው። ስለዚህ ህዝቡ መመታት አለበት እያልሽ ነው። ለምን በሐሳባት መጥፎ ስድብ ለምንድን ነው የምትሰዳደቡት? እናቴን አማራ ነው ጠንቅቄ ነው የማውቃት። ሳራ ጋዜጠኛ ሳራ አማራ ነች። እናቴን አማራ ነች። ድብን ያለች አማራ በእናቷም በአባቷ። ግን አስተሳሰቧን ምንም ልታደርገው አችልም። የሰው ልጅ አስተሳሰብ እኮ ብዙ ግዴታ ደግሞ እንዲህ ሀሳብሽን ቀይሪ ብሎ መሰዳደብ ምናምን ሳይሆን በሀሳቧ ላይ ሀሳብን በመጨመር የእናንተን ሀሳብ እንድትገዛው ማድረግ ነው። እና አማራው ብዙ አይነት አመለካከት ነው ያለው። አሁን እንዴት ነው ከፋኖ ጋር አብረን የምንሰራው እንደ አንድ ቲፒኤልኤፍ አባል እና ካድሬ? አስራ አምስት ሺህ የማይሞሉ ፋኖች 70 ሚሊዮን አማራ አይወክሉም አላለችም? ሳርዬ ግን ጨካኝ ነሽ፣ እናቴን አረመኔ ነሽ። እኔ ይገባኛል። ክፉ ስድብ ግን አትሰዳደብ። ይሄ የወጣ ስድብ ምናምን መብቷ እኮ እንዴ። አሁን እኔ እንደ አንድ ትግራዊ አሁን ብልጽግና ነኝ፣ ሁሉም ትግራዊ ያውቃል ብልጽግና እንደሆንኩ። ግን ጅቡ አይ እንደዚህ ነው ብሎ ሊያሳምኑ ይሞክራሉ። ግደፍ ጅቡ ብልጽግና ማለት እነዚህ ሓርነተ ትግራይ ዝመፀአና ዘሎ ህዝባዊ ስህተትን ሽግርን ፀገመን ሂዝና መፅያ አላለው ምናምን ብሎ ያስረዱኛል። ከዛ ደግሞ ትንሽ ወጣልና ደግሞ ቲፒኤልኤፍ እንደግባ መብት እኮ ግን ክፉ ነገር አትናገሩ። ፋኒት አንተ ሽሻን እያፈነዳህ እንዴት ነው ፖለቲካ የምትሰራው? እናቴን አማራ ነች። እናቴ ትሙት አማራ ነች። ኦኬ ግን እሺ ጥያቄ ላንተ ጥያቄ ትሁን ሳራ ችግር የለውም። ጋዜጠኛ እንደሆነች ታውቂያለሽ። የተማረች ጋዜጠኛ ነች። ፕሮፓጋንዳ ላይ ምናምን ማንም አይችላል። በጣም አሪፍ ጥሩ ነው። አሁን ሰራዊት እንደሆነ ታውቂያለሽ። ፋና ላይ ነው የምትሰራው እናቴ። ይሁን አሁን እኔ ላንተ ጥያቄ አለኝ። ከትግራዋይ ውስጥ እንደዚህ አይነት ትግራዋይ ቢወጣ ምንድነው የምታደርገው? መብቱ ነው። አስተሳሰቡ እኮ ነው። አብይን የሚደግፍ ተጋሩ ቢኖሩ አሁን ሀሳባቸውን እቀበላለሁ። ግን የአማራ ህዝብ ተቃርኖ ነው ያላት እኮ እሷ። የአማራ ህዝብ በእርግጠኝነት እኔ ሸር አድርጌላችኋለሁ። የአማራን ህዝብ ካስገባ እዚህ ማለት ነው ሁሉም ነው የሚያደርጋት። እንከባበር አዳምጪ። ስድብ ጥሩ አይደለም። አሁን እኔ አንድ ትግራዋይ የአብይ አህመድ ደጋፊ ነኝ ብለኝ አልሰድበው። ስድብማ ካካ ነው፣ ጥሩ አይደለም። ነው አትሳደቡ በእናታችሁ። ይኸውልሽ አንድ ነገር እንከባበር። ልጠይቅሽ የኤርትራ ነጻነት ትግል ላይ መዓት ኤርትራኖች ከደርግ ጋር ከንቲባው ጎንደሬ ነው ታውቀዋለህ ማለት ከንቲባው ጎንደሬ ነው። መብቱ ነው። ይኸውልህ የፈለገውን እኔ ችግር የለብኝም ከዛም ከዚህም። ግን እንከባበር ላስረዳት ነው። መዓት የኤርትራ ነጻነት የማይደግፉ ኤርትራኖች ከደርግ ጋር የቆሙ ነበሩ። እንደዚህ አይነቱን ምን ታደርጋለህ መሰለሽ? ጉልበት እያገኘሽ ስትመጪ መጨረስ ነው። ጨርሷቸዋል ሻዕቢያ። በቃ ትግልህ በዛ አይ እኔ አሁን ግራ የገባኝ በእርግጠኝነት በልበ ሙሉ ማለት ነው ሳራ አተዝበል ሳራ ትክክለኛ አማራ ብትሆን በልበ ሙሉነት እንደዚህ አትናገር። አማራ ነኝ እሺ ሳራ አማራነቴንም ታዩት። ግን አንድ ጥያቄ ልጠይቅሽ። ቆይ እኔ እያወራሁ አይደል? አንዴ ቆይ አንዴ። አሁን አንቺ ጉልበታም ስለሆንሽ እኛ እንጠይቅሽ። አሁን እኔ ጎንደሬ ነኝ። አንቺ የትኛው አካባቢ ነሽ? ኦኬ ጎጃም ነሽ? ወሎ ነሽ? ወሎ ነች። ወሎ እሱ ለምን ያስፈልግሻል? ለምን ጎጥ ድረስ ትሄጃለሽ ነው እኮ? ለምን ትሄጃለሽ? ማወቅ ፈልጌ ነው። እንዳንቺ እኮ ባንዳው ነሻል። ጎጥ ይሻላል እኮ ከባንዳ። ያለው ሰው ሁሉ አማራ ክልል ያለ ሰው ሁሉ የፋኖን ትግል ይደግፋል ብለሽ ነው የምታስቢው?
ታስቢያለሽ? አይደግፍ መደገፍ የለበትም ግን መቃረኑን እኔ ደግሞ ቃረነዋለሁ እኮ። ስለዚህ እኔም አልደግፍም። እንከባበር። አንድ ጥያቄ ልጠይቅሽ አንቺ። ቆይ ሳርዬ ቆይ አንዴ በሰላም እንዲገላገሉ አንድ ጥያቄ ልጠይቅሽ። እናቶች በሰላም እንዲገላገሉ እናቶች አሁን በሚፈጠረው እንትን ችግር ውስጥ ሆስፒታል ለመሄድ ሌሎች ቦታዎች ለመሄድ በእያንዳንዱ በሚንቀሳቀሱት እንትን በስጋት ውስጥ እንዳይኖሩ ሰላም እንዲኖር ፈልጋለሁ። ሁለቱም አካባቢዎች በሰላማዊ ወደ ሆነ ድርድር መተው ሀገርን እንዲመሩ ፈልጋለሁ። ከዛ ውጭ ያለው ነገር ግን ጦርነት ድሮ የቀረ ነው። ለምን ጦርነትን መቃወም ሌላ ነገር ነው፣ ግን አማራን መቃረን ደግሞ ሌላ ነገር ነው። አንቺ እኮ እያረግሻለሽ። አልተቃረምኩም። እንደዛ ነው። ፋኖ 15000 የሚሞላ ፋኖ 15 20 የሚሞላን ሰው እንደ 70 ሚሊዮን እኔ ይሄ ማውረድ ነው። ገባሽ? የአማራን ህዝብ ሁሉንም ይወክላል ብሎ ማለት ይሄ ልክ አይደለም። እንከባበርዬ። እሺ ቆይ አንዴ ልመልስ። ኮሜንት ሻዕቢያ ነሽ እያሉኝ ነው። አዎ አምቼ ነኝ፣ ግን ያው እኔ ምን አባክ ታመጣለክ? እሺ ኤኒዌይ ጅቦ አሁን እኔ የገባሁት ይሄ ሌላ አጀንዳ ነው። ምንድነው አጀንዳ? ወደ ሰፊው እንሂድ እስቲ። እሺ አመሰግናለሁኝ። ዛሬ አጀንዳዬ ምን መሰላችሁ? እንግዲህ ሳርዬ የፖለቲካ አባላችን ነች፣ የብልጽግና ደጋፊ ነች። ምንም ቢሆን ሀሳቧን ማዳመጥ አለብን እና ሳርዬ እየሰማሽኝ ነው? እሺ ሚዩት አድርጋለች። አንተማ ትወዳለህ እንደዚህ አይነት ሰው። ለማንኛውም ስራ ላይ ነኝ። ኖ ማንንም ሰው በአማራነት እንድታውቀው እኔ የብልጽግና ደጋፊ አይደለሁም። ነገር ግን ሀገሬ ላይ የሚደረጉ ነገሮችን በሙሉ እንደ አንድ ዜጋ ስለሚመለከተኝ ሀሳቤን ነፃ ሆኜ ሀሳቤን እሰጣለሁ። ይሄ ነው የምልህ። ይቅርታ ሳራ፣ ይቅርታ አንድ ጥያቄ ብቻ ነው ለሳራ የምጠይቅሽ። 15 ከሆኑ ታዲያ ለምን 3 ዓመት ፈጀባችሁ? ለምን አታጠፏቸውም ፋኖቹን? አታጠፋችሁም አትበለኝ። እኔ ወታደር አይደለሁም፣ ሰው ነኝ። እንደ አንድ ዜጋ አብይን ደግፈሽ እያወራሽ አይደል እንዴ? እንደ አንድ ዜጋ አብይን ደግፈሽ 15 ከሆኑ ለምንስ መከላከያ ድሮን አስፈለገ? በፖሊስ ጆሮአቸውን ይዘሽ እየቆረጥሽ ወደ ፍርድ ቤት አትወስጃቸው? እሱን መንግስትን ጠይቀው። እንደሱ ብቻ አስፈለገ ብዬ ነው። ቆይ እንደሱ ነው አንዴ ይቀጥል። ከኔ ጋር አንዴ ቆይ እየተመታ ያለው ፋኖ ስለደበቀ ነው። 15 ከሆኑ ለ15 ሰው ምን ያስፈልጋል? መልሽልኝ። አልናደድም። ደግሞ ለብልጽግና አሳማረ ሙልና ከዛ ይልቀውልሽ እኔ ራሴን የግል ለ15 ሰው ለምን ድሮን አስፈለገ? ሜካናይዝድ አየር ኃይል ኮማንዶ ለምን አስፈልገ? 15 ሰው እንዴ? ለይሄን መልሽልኝ እኮ ነው ያልኩሽ። ጠይቂያቸው ወይ ላኩሽ። መከላከያ ሚኒስቴር ሄደ ጠይቅ። እሱ እንደዛ ከሆኑ 15 አይደሉም ማለት ነው። እሱ እንደሱ ይሻላል። አይ እንደሱ ብቻ ሳይሆን ህዝቡ እየተመታ ያለው ፋኖ ስለደበቀ ነው ብላለች እና ንገራት። አንድ በግማሽ ኦሮሞ እንደዛ ከሆነ የያዙት ዓላማ የህዝብ ጥያቄ ነው ማለት ነው። ተደገፋቸው። አንድ ነገር ልንገርህ፣ ከዚህ ወደ ተለያዩ አካባቢዎች ስትሄድ እንዴ እኔ እኮ መብቴ እኮ መሰለኝ አለመደገፍ አይደለም። ልክ አይደለም ይሄ ማለት እኮ መብት አለኝ። ከዚህ ሰላም ይሻላል የማለት መብት አለኝ አይደለ? ግዴታ አንተ ወደምትፈልገው ሀሳብ ልታመጣኝ አትችልም። ይሄ ስለማንደው እኔ ያልኩሽ እኮ አይደለም። እኔ ያልኩሽ ሳይሆን 15 ናቸው ስላልሽ ለ15 ሰው ለምን ድሮን ይጣላል ነው የምልሽ። አይደለም ገዳይ ቡድን ከደገፍሽ እናቴ ወንጀለኛ ነሽ። ገዳይ ቡድን እኔ ገዳይ ይበጃል የሚለውን ሀሳብ ነው የተናገርኩት። አንቺ ያልሽው ደግሞ ህዝቡ ውስጥ ከተደበቀ ህዝቡ መመታት አለበት ነው ያልሽው። ህዝቡ ውስጥ ከተደበቀ ህዝቡ አሳልፎ የማይሰጥ ከሆነ የያዙት ዓላማ የህዝብ ጥያቄ ነው ማለት ነው። ስለዚህ ህዝቡ መርጧቸዋል ማለት ነው። መጨረስ አለበት እኮ ብለሻል ቅድም። ተሳስተሽ አላልኩም። ተከባበር አላልኩም። 70 ሚሊዮን በላይ የሚበልጠውን የአማራን ህዝብ እነሱ ሁሉንም እነሱ የሚፈልጉትን አጀንዳ ያራምዳል ብሎ ማለት ግን አይቻልም። እሺ ሳራ የሆነ ጥያቄ ልጠይቅሽ። መጀመሪያ ሀሳብሽ እንዳሳብ አሪፉ ነው፣ ግን መጀመሪያ ይሄንን ግጭት ያመጣው ነገር ምንድነው ነው ሪልብሽ የምታወሪው እንደመጣልሽ የምታወሪ የሆነ ተጽዕኖ ስላለ ነው።
ዛሬ እንደ ልብሽ የምታወሪ እንደ አሁን ልቤ ራሱ ስለማወራው የምታወሪ ሀገር አማርኛ ማለት ነው። ስላለኝ ነው። ሀገር ስላለኝ ነው እንደ ልቤ የማወራው። ስለ እኔ ሀገር እንደ ሳራ ልቤ ይቅርታ አንድ የማወራው ጥያቄ ልጠይቅሽ። መጀመሪያ ችግሩ ይኸውልሽ ሳራ አንድ አንዴ የግጭቶች መንስኤ ምንድን ከእኔ ነው? ጋር የግጭቱ መንስኤ ምንድን ነው? ስልጣን እንደዚህ በድፍረት ማውራት ስልጣን አንድም እና ድህነታችን አንድም ድህነት ብሔር ይሄን ያለ ስልጣን ነው። ቆይ ወንድሜ ቆይ እ ቆይ ስሚኝ ሳራ ስልጣንና ስሚኝ ድህነት ነው። ሌላ ፋኖ ምንም አይደለም። የሚዋጋው ለምንድን ነው የሚዋጋው? አይደለም ማዋጋት ስለፈለገ ነው አይደለም እየተዋጋ ያለው። ጥላቻ አሁንም አንቺ እኔ ፋኖን ያ ብሎ ለአማራ ህዝብ ያለሽን ጥላቻ እየገለጽሽ ነው። ገብቶሻል? ጥላቻ የለኝም። አልጠላም። እንዴ ጥላቻ ሁላችሁም እንደ አለሽ ተረጋጉ እንጂ አለሽ እንጂ በደንብ የስንት ነው መልስ ጥላቻ ማህሪ ቆይ ያለው። በእናትህ እችን አንድ ጥያቄ ጥላቻ ልጠይቃት። የለኝም። ኪንጎ እኔ ልጠይቃት አንድ ነገር ለሳራ አጠር አድርጌ አዲስ አበባ ለመግባት መንገድ ለምን እየተዘጋ በተራ ነበር። አታወሩም? አትረጋጉም? ለምን ኧረ ቆይ አንተ አትረጋጉም? ተረጋጋ በእናትህ። አሁን እንደገባው አንዴ እኔ ሳሪ ያን ነገር እንገርሽ ዶክተር አብይ በምርጫ አሸንፎ ሲመጣ ወይ ማሪ የመጀመሪያው ድጋፍ ይኸውልሽ፣ ዶክተር አብይ የመጀመሪያ ምርጫ አሸንፎ ሲመጣ ስልጣን ላይ ሲመጣ የመጀመሪያው ድጋፍ የሰጠው የአማራ ህብረተሰብ ነው። ያየ ነው ትናንትና በቴሌቪዥን የስልጣን ሽኩቻ ወይ የስልጣን ግፍፊ አልነበረም። ከዛ በኋላ ትግራይ ላይ በተፈጠረው ጦርነት ደግሞ እንዳየሽው በትክክል ከሚሊሻው ጀምሮ ገበሬው ሳይቀር ነው ገብቶሻል እዛ ላይ የተሳተፈው። ኦኬ የአማራ ጥያቄ የአብይ ላይ ችግር ቢኖረው ኖሮ ባይደግፎ ኖሮ ይኸውላ ግባ ብሎ ራሱ ገብቶሻል። ከዛ በኋላ መንግስት ለማዳን መፍታት ነበረበት አልነበረበትም? ንገረኝ። ኦኬ ቆይ አዳምጪ። ትጥቅ መፍታት ይሁን ይሄን ብቻ መልስልኝና አለት ከዛ በኋላ ሰላም ከሆነ በኋላ የሚኒሻውም ሆነ ፋኖ ትጥቅ መፍታት ነበረበት አልነበረበት? ኦኬ ሳሪ ሰብሰብ አድርገሽ የምትመልሽልኝ አስጨርሽኝና ሰብሰብ አድርገሽ ትመልሻለሽ። ኦኬ ይሄን ሁላ ተጋድሎ ካረገ በኋላ ባይናችን ያየ ነው። ይሄ ሁላ ተጋድሎ ካረገ በኋላ የአማራ ጥያቄ ሳይመለስ ለምንድን ነው የፈታቱት? ኧረ ኪንጎ አማራ እናት አንድ ጊዜ ቆይ ላስረዳት፣ እሷ ትመልስልናለች። እኔ የምልሻለሁ ይሄ ሁላ ተጋድሎ ካረገ በኋላ ከሱ ጋር የሚዋጋው የነበረው አካል ትጥቅ ሳይፈታ አንተ ትጥቅ ፍታ ማለት ስፔሻሊ ደግሞ ቦታውን በትክክል በመንግስት ደረጃ ሳይቆጣጠር አንተ ትጥቅ ፍታ ሲለው ህብረተሰቡ እንዳደጋ ያስፈራው ነገር ስላለ ጥያቄ ያቀረበ ማለት ነው። ስለዚህ እኛ ጋር የምንዋጋቸው የነበሩ ሰዎች ትጥቅ አልፈቱም። አንተም መከላከያ ያን ቦታ አልተቆጣጠርከውም፣ እኛን ትጥቅ ፍቱ የምትለን በምን አይነት ምክንያት ነው ብሎ ጥያቄ ሲመጣ ከዛ በኋላ ወደ ጉልበት ግጭት የገባው። ስለዚህ ይሄን በምድር የምታየው እስኪ ይሄን መልሽ። ቦታው ላይ መከላከያ ገብቷል። የት ነው ቦታው ላይ መከላከያ የገባው? መከላከያ የት ነው እንደ ነበር? ተማ ሽመልስ አብዲሳ አባይ ተሻግረን ቁማር ሰራ ነው ያለችው። አላዳመጠችም፣ አልሰማችሁም። አይ ዶንት ኖ ሜን አንዴ ይቅርታ፣ አንዴ መሀሪ፣ አንዴ ደግሞ ተራ በተራ ሳራ፣ ይቅርታ ሳራ ልጠይቅሽ። የኦሮሚያ ልዩ ኃይል 600,000 ከመከላከያ በማይተናነስ ባለጎማ ታንክ እስከ አፍንጫው ታጥቆ አማራ ትጥቅ ይፍታ የምትዩ በምን ሂሳብ ነው? አማራ አዲስ አበባ አይገባም ተብሎ ቆይ አንዴ አስጨርሽኝ። ይቅርታ ከይቅርታ ጋር እሱን ተው፣ እሱን እኛ ጡጦ ምንጠባ ህፃን አይደለንም። ይኸውልሽ አማራ አዲስ አበባ አትገባም ተብሎ ዲያሊሲስ የሚያደርጉ ከወሎ ከደሴ ከጎጃም ሲገቡ መታወቂያቸው እየታየ ወደ ሀገራቸው ሲመለስ የት ነበርሽ አንቺ? አማራ በመሆናቸው ብቻ አዲስ አበባ አትገቡም ብላ ቆይ ልጨርስ። አማራ በመሆናቸው ብቻ አዲስ አበባን አትረግጡም ተብሎ ሲመለሱ የት ነበርሽ አንቺ? አሸንዳ ቆይ አሸንዳና አሸንድዬን አታከብሩም ተብለው አርብ ታስረው ሰኞ ሲፈቱ የት ነበርሽ አንቺ? እሰማለሁ። ሰሜኑ ልንገርሽ እየጠየኩሽ እኮ ነው አይደል? የኦሮሚያ ልዩ ኃይል የትግራይም በዩ ማንም ትጥቅ ባልፈታበት ሁኔታ አማራን ቀበቶን አስፈታለሁ ብሎ የገባው ማን ነው? ንገሪኝ። ደግሞ የኦሮሚያ ልዩ ኃይል የለም ትኛለሽ እንዴ? ሳራ ምናልባት ለማገዝ ያህል ሳራ፣ እሺ አንዴ ሁላችሁም ይታርጉ። አማራ ተገፍቷል በሚለው ላይ ሂጅበት። እሺ ከዛ መልሽ። መጀመሪያ ቆይ አንዴ ልጨርስ። ኢዛና አንዴ ላውራ። ሁላችንም ካወራ መደማመጥ አንችልም። መሀሪ ካነሳው አንፃር መከላከያ ነው ያለው። በአንድ ሀገር ውስጥ ሊኖር የሚችለው አንድ ኃይል መከላከያ ነው። እኔ ነገርኩህ እኮ የራሴን ሀሳብ ነው ማስቀምጠው፣ የራሴን እንጂ የማንኛውም ፖለቲካ አባል ደጋፊ አይደለም።
ስራዬም እንደዛ ስለማል አይ ደግፈሽማ ነው የምታወሩኛው እንደኛው እንደ አንድ እንደገዳይ ነው የግልሽን ሐሳብ ከሆነ ሐሳብሽ ልክ አይደለም ነው በጥቅሉ ሐሳብሽ ልክ የግልሽ ከሆነ ሐሳብሽ ልክ አይደለም ጨርሰናል በቃ እንደዛ ካልሽ ደግሞ ህገ መንግስቱ ይስተካከላ ሁሉም ክልል መታጠቅ የለባቸው መምጭ ከሆነ አንድ ቦታ ላይ ይሄ ህገ መንግስቱ ነው ችግር ያለበት እንደዛ ከሆነማ ህገ መንግስቱ ነው መሻሻል ያለበት የሸገር ፋኖ አንድ ነገር ይኸውልህ ሳሪ በፈለግነው ሳይሆን ምድር ላይ ባለው ሁኔታ አውሪ ለጨርስ እንጂ ለጨርስ አፌላት ቆሙ ልጨርስ ተረጋጉ ኧረ ዝም በላት ማንኛውም ፒክቸሩ አለ ቪዲዮ አለ ምናምን ምከሯት ጓደኞቿ ካላችሁ ያው ይታወቃል እንዴ ዝም በሉ እስኪ ፖለቲካውን እንስማ ምን እቺ ለምሳሌ ደግሞ ጊዜና ቃጥ እንዴ ሚታ ምን አንተ ምከሯት ከአብይ ጋር ሆና የአማራን ህዝብ ያስፈረሰች ብልጽግና ብቻ ሳትሆን ብልጽግና ገረደሽ ታውራ ቆይ ኪንጎ አንዴ ፕሊስ ይኸውልህ አንዳንድ ጊዜ አዳምጥና ብዙ ነገር የሚጠቅም ነገር ልንሰማ አውሪ ሳራ አውሪ ወሄድ በሐሳብ መግባው እንትን ማድረጋችሁ በቃ ማስፈራራት ማስጨረስ የሆነ ነገር እናደርጋለን ማለት ኢዛና ዝም ብላ ይኸውልህ ሰው ማለት ለምን ኢዛና ተረብሻል አውሪ ሳሪ ሶሪ በቃ ሚታርግ ማንንም ሰው እኔ አውርዳቸዋለሁ አሁን ከፈታ እያናለ አውሪ ስለዚህ በአንድ ሀገር ውስጥ ሊኖር የሚችለው ኃይል አንድ መከላከያ ነው እኔ በዚህ ነው ማምነው መከላከያ ዳር ድንበርን ሀገርን የሚጠብቅ ነው መከላከያ በምንም አይነት መንገድ ክብሩ እንዲነካ አልፈቅድም እውነቱን ስነግርህ ከዛ ውጪ አዲስ አበባ ላይ አትገቡም ተብለው ምናምን አልነበረም ልልህ አልችልም ነበረ ነገር ግን ይሄ በየስልጣን ተዋረዱ የነበሩ የመንግስትን ልክ አሁን ከዚህ በፊት ትግራይ ተጠቅሟል ተብለው ብለው የሚያስቡ ነገር ግን የትግራይን ህዝብ ምንም ነገር ያልጠቀሙት አመራሮች ልክ እንደዚህ ነው አሁንም ኦሮሞን ሊያደርጉት የሚችሉት ለምን እንደ ህዝብ ነው ያልኩሽ ይቅርታ እንደ ህዝብ ነው ያልኩሽ ህዝብ ነው ያልኩሽ የሚያሰቃዩ የሸገሩ እናንተ ምን ሆናችሁ ነው መስተካከል አለባቸው መጥራት አለባቸው መነሳት አለባቸው እኔም ይሄንን እታገላለሁ ኢትዮጵያ ለሁሉም ብሔረሰቦች ፍትሃዊ የሆነች ሀገር እንድትሆን እፈልጋለሁ ይሄ ነው ስለዚህ ይሄንን ማድረግ የምንችለው በመከባበር በመነጋገር በመደራደር ሀሳብ በማምጣት በመፋጨት ነው እንጂ መሳሪያ በማንሳት አይደለም ይሄ ሊሆን አይችልም ምክንያቱም ሀገሪቷን ወደ ኋላ እንደገና ሀገር አፍሪካን ነፃ ያወጣች ሀገር እንደገና ወደ ኋላ መመለስ ነው አዳምጪኝ አንዴ ሁሉም ሰው እንዲደርሰው ሐሳብሽን አጠቃልይና ምን ታርግሽ ደግሞ ጨርሻለሁ በቃ ጨርሻለሁ ኦኬ እኔ ጥያቄ ልጠይቅሽ ሀገር ማለት ምን ማለት ነው ቅድም ጠይቂያት መሬት ነው ማለት ነው ቅድም ጠይቂያት መሬት ነው እኔ አንድ ነገር ልንገርሽ የብዙዎቹን አመለካከት ልንገርሽ ሀገር ማለት ሰው ነው ኢዛና እየመረጥኩ አይ አንዴ ቆይ ሀገር ማለት ሰው መሬት ማለት ነው አንዴ እኔ መሬት ምን ብትንትኑ ያወጣም ነገር እኔ የማልኖርበት መሬት ሳይመለከተኝ ይኸውልሽ ሀገር ማለት ሰው ነው አይደለ እንጂ ሀገር ማለት የምትሰሪው ኮሪደር ወይ የምትገድብ ግድብ አይደለም ነገ ይናድ ለአማራ ያልሆነ ግድብ ነገ ተነዶ ይሰዳችሁ ሁላችሁ እዛ የምትኖሩ ሀገር ላይ በጠቅላላ ማለት ነው ሁለተኛ ነገር የመከላከያ ክብር የምትይው አንቺ መከላከያ አማራ ሴትን ነው እየደፈረ ያለው ያንቺ መከላከያ የአማራን እህሉ ላይ ቪዲዮ አለ መቼም ሚዲያው ላይ ካለሽ ታይዋለሽ የአማራን ገበሬ እህል መሬት ላይ ነው ሲያርከፈክፉ ያየነው ያንቺ መከላከያ አንቺ የምታደንቂው መከላከያ ወንድ አይቀረው ሲደፍር ማለት ነው ያንቺ የምታደንቂው መከላከያ ስለዚህ ይኸውልሽ ሀገር ማለት እኔና አንቺ የምንኖርባት እንጂ አንቺ የምትዘይባት እኔ የምሳደድባት አንቺ የምታለሚባት እኔ በድሮን የምገደልባት እኔ የምደፈርባት አንቺ ከተማ ላይ እየዘለልሽ የምትኖሪባት ሀገር የለችም ያ ማለት ለአንቺ እናት ለኔ እንጀራ እናት ነቻች ሀገር ማለት ነው ተረዳሽ ስለዚህ ከህዝብ ጋር መቆም አያከስርም ሁሌም ከህዝብ ጋር ቆም አትከስሪም ከህዝብ ጋር ስትቆም አማራ ደጋፊ አጥቶ አይደለም ወይ ደግፊን እያለሽ አይደለም you are no one ማን ምንም አይደለም ከህዝብ ጋር ነው ቆምኩት ግዴታ ግን እኔ ከህዝብ ጋር ስለቆምኩ ፋኖ መደገፍ አለብኝ ማለት አይደለም ስለዚህ እኔን ሀሳብ እንደ ሀሳብ ትቀበላለሽ አትቀበዩም ስለዚህ አላስገደልኳችሁም እናንተ ለምንድን ነው እኔን ወደ አንድ ሀሳብ የምመጣው ለምንድን ነው እኔን እንደሆነ እንድሸማት ሀሳቤን እንዲያሸማቅቀኝ አይነት እንድትምታስቡት መብትሽ ነው አንቺ ደፋሪ መደገፍ መብትሽ ነው አንቺ ደፋሪ መከላከያ ራሴ ስታንድ አለኝ በቃ አከበርንሽ
አንዴ አንቺ ስታወሪ ዝም ብለን ነው አይደል? አሎ በነገራችን ላይ ደፋሪ መደገፍ መብት አይደለም። የሀገሬ የመጨረሻው ጥግ የመጨረሻው ዳር ድንበሬ መከላከያ ማነሽ? ሳራ አንቺ ስታወሪ ቁጭ ብዬ እያዳመጥኩሽ ነው አይደል? ሳራ አንቺ ስታወሪ አዳምጠንሻል። አትስሪ፣ በቃ አዳምጪኝ። ሚውት አድርገሽ እኛ እናውራ። ዛስቴት ይኸውልሽ፣ አንቺ መከላከያ ደፋሪ ነው። ያንቺ መከላከያ ወንድም ነው ጭምር የሚደፍረው፣ ሴት ብቻ አይደለም የሚደፍረው። እንድታቂ ያንቺ መከላከያ የገዛ ወገኑ ላይ የሚተኩስ ነው። ያንቺ መከላከያ የገዛ ወገኑን የሚገድል ነው። ስለዚህ ውሻ ሁሌም በበላበት ነው የሚጮኸው፣ ሁሌም በበላበት ይጮሃል ውሻ። ስለዚህ ማንም መጮ ተነሱ ለዚህ መንግስት መፍታቱ ነው። እንደ ህዝብ ግን ከህዝብ ጋር መቆም ማለት ፋኖን ደግፍ እያልኩሽ አይደለም፣ እንድትደግፊም አንፈልግም። ሚውት አድርጊ፣ ስታወሪ ሰምተንሻል። ሚውት አድርጊ። እንድትደግፊው አንፈልግም፣ ደግፊም እያልኩሽ አይደለም። ግን ለህዝብ ነው ካልሽ እየተገደለ ያለው ፋኖ አይደለም። እየተገደለ ያለው የአማራ ገበሬ ነው። እየተደፈረች ያለችው ሚስኪኗ የአማራ ህፃንና እናት ነው። ይሄ ማለት ይኸውልሽ አንቺ የምትዩ አንቺ የምትክጁ ነገር አይደለም። በስታቲክስ እነ ቢቢሲ ያወጡት አማራ ክልል ላይ በመከላከያ ሴት እየተደፈረች ነው ብለው የወጣ ዜና አለ፣ በኢንተርናሽናል ደረጃ የሚታወቅ። ስለዚህ እዚህ ጋር ዝም ብሎ መጥቶ ጉንጫ አልፋ ንግግር ምንም እንትን አይልም፣ ምንም የሚያመጣው ነገር የለም። ሚጣ እዚህ ጋር ጨምርላት አንዴ ቆይ እኔ ታረግልሃለሁ። አንዴ ታው ይኸውልሽ አንቺ ትጥቀምት የሽጉጥ ነው አይደለ? አማራው አይምሮ ታጥቆል አይገዛም። እመኝ አይምሮ ነው የታጠቀው። የሚወለደው ልጅ ፋኖ ነው የሚወለደው። በቃ አይምሮ ታጥቋል። አይምሮ የታጠቀ ሰው ታውቂያለሽ? አይምሮ ከታጠቀ በድሮን ብትመጩ፣ በታንክ ብትመጩ፣ በመትረየስ ብትመጩ አይልቅ አይፈጣም ትጥቁ። ስለዚህ እንደፈለግሽ አንቺ መጥተሽ የፈለግሽው መርጨት ትችያለሽ። ግን እንደ ህዝብ ግን ከህዝብ የምታስብ ይሆን አማራ ኡጋንዳዊ ነው እንዴ ወይ ኬንያዊ ነው እንዴ? አማራ ህዝብ የማይደግፈው አለ የምትይው የማይደግፈው ቢኖር እስካሁን ለምን ጦርነት አላሸነፋችሁም እናንተ? ወይም መንግስት ለምን ጦርነቱን አሸንፎ ማርኩ ሰብስቧቸው በቃ ሰላም ለምን አልመጣም? ጎሬላ ፋይት ገጥመሽ የምታሸንፈው አንድ ሰው አይኖርም። ትገያለሽ፣ የጊዜ ጉዳይ ነው፣ ዋጋ ትከፍያለሽ። ስለዚህ የሆነ አለ አይደለ በተለይ ፋኖን አንሱ የሚናገር ሰው ያንቀጠቅጠኛል። ምክንያቱም ጫካ ያለውን አይገጥሙም። እየገጠመ ያለው ሽንታሙ መከላከያ እየገጠመ ያለው ደሃውን ገበሬ ነው እንጂ እኮ ዋናዎቹ ጋር መቼ ሄድና ዋናዎቹ ጋር ሊሄድም አይችልም። ስለዚህ እዚህ ጋር መቶ መጋጋጡ እኔ እንደውም ደስ የሚለኝ የኔ አቋም ከምትል እንዳል አይ በቃ ሚጥሚጣ ለማንኛውም ሳራ ገዳይ መንግስት እየደገፍሽ ነው ያለሽ። ደፋሪ መደገፍ እኔ ለህዝብ ነው የቆምኩት። ይቅርታ አንዴ ይዛና ለህዝብ ነው የቆምኩት ያልሽው የአማራ አርሶ አደር አንዴ ሳራ ስሚኝ፣ የአማራ አርሶ አደር ማዳበሪያ ዩሪያ ዳፕ ስጠኝ እያለ ባህር ዳር ላይ ጅራፍ ይዞ ሲወጣ አብይ አህመድ ምንድን ነው ያላቸው? ይሄ ጅራፍ ፖለቲካችሁን እንደ እንቁራሪት አትጮሃሩኝ ያላቸው። መጀመሪያ ጦርነቱ ከመጀመሩ በፊት የአማራ አርሶ አደር እባካችሁ እርሻ ከማለፉ በፊት ማዳበሪያ ስጡኝ እያለ ሲለምን ምንድን ነበር ሲል የነበረው የአንቺ መሪ? አሁን አንቺ የምትደግፊው ምንድን ነበር ሲል የነበረው? ይሄ እንደ እንቁራሪት አትጮሁ የጅራፍ ፖለቲካችሁን እያለ አልነበር እንዴ? ኦፍኮርስ አሁን እሱ የሚፈልገውን አስታክቷል። በተራዘመ ጦርነት አማራ ማድቀቅ ነው፣ ሰሜኑ ማድቀቅ ነው፣ ያው ሲልም ወለጋ ማድቀቅ ነው። ከዛም አልፎ ይኸው አሁን ኤርትራን ሞጋሉ እያለ ነው። ለምን አጀምሩትም? ምንድን ነው የያዛችሁ ጉዳይ? በቃ ኦልሬዲ ጀምሮት እኮ ነው ያለው። ለምን አጀምሩትም ትላለህ እንዴ? ኦልሬዲ ጦርነት ውስጥ ላይ ያለ የብሉ ነገር ተናግረዋለች እና እየዞርሽ በአማራ ስም አትሸቂ። ይሄን ግማታም ጥንብ ጀመረ እንደ አይነት እንደ አረ የሚያስጠላኝ እኮ ስድብ እኮ ነው። ግማታ ምናምን ሐሳቧ ነው። ሐሳቧን እንደ ሐሳብ ለምንድን ነው መናገር የማትችለው? በቃ ማሳመን ነው እንጂ ወደ ስድብ ለምን ነው የምትገቡት? ስድብ ናት ግድ ሜን አጥሪክ እውቀት እየጨመርኩ እንግሊዝኛ እውቀት ሳርዬ የእኔ ወሎዬ አንጫጫሻቸው አይደል? ራስሽን ጠብቂ። ፋኖ ብዙ ከተማዎችን እየተቆጣጠረ ነው። ምን ታረጊ? አንቺም ያው ይገባኛል። ይቅርብሽ ፖለቲካ ሳርዬ፣ እግዚአብሔርን ይቅርብሽ። አንቺ ሰራሽን ብትሰሪ ነው የሚያምርብሽ።
እነሚጣ ፖለቲካውን ያውሩት፣ እነሱ ይጩሁበት። ያሉት ውጭ ሀገር ነው። አንቺ ሀገርሽ ቁጭ ብለሽ ፋና ላይ ቁጭ ብለሽ እየሰራሽ ወይናናና ደምሌው ናና የአባቴን ርስት አሳልፌ አልሰጥምና ደምሌው ናና ተጋደልናት፣ ተቋረጥናት፣ ተባላናት አንለቅም እኛ ወልቃይት የኛ ራያም የኛ እርያ ላይ ይመጣል ደማማ ደማማ ሁልሽም አሁን እዚህ ገብተሽ የምታወሪ ጠብ የምትቀይሪው ነገር የለም። ማንም ትጮዋለሽ አዳማጭ ያላሽም እግዚአብሔር ይመስገን እኛም ሰው ሁነን ሰዎችን አየን ታዘብን። ህዝብና ማህበረሰብን ለማንቃት ያክል ተናገርን። የእግር መንገድ እየሄድኩ ነው። ሰዎች ኩላሊቴ ልትፈነዳ ነው እናንተን እየሰማን። ለማንኛውም የዛሬ ፕሮግራማችን እዚህ ጋር ተጠናቋል። ሆነም ቀረም እኛ ኢትዮጵያውያን ሀገር የለንም። ባለስልጣናቶች ናቸው ሀገር ያላቸው። እነሱ የሚወስኑትን ውሳኔ አሜን ብለን ተቀብለን እንኖራለን። ተዋጉ ካሉን እንዋጋለን። አይ አርፋችሁ ተቀመጡ ካሉንም አርፈን እንቀመጣለን። ከዚህ ውጭ እዚህ እየወጣሽ የምታጓሪ ጠቅላላ የጭንቀት ነው አውቃለሁኝ። አላህ ይርሐም ዋልዴት ኢንሻአላህ። አጤ ፍሉስ ማጤ ፍሉስ መዳሚ ከዲር ፋኖ አያጅቡ እንዴት ነው ወንድሜ? ዋላ ሰላም ነው። ይስማምርሽን ትግል እንዴት ነው? ሰሜኑ አልተቻለም ወጥረ ባሰሜን ነው ደቡብ ነኝ። አሁን ኦሮማ ተጋሩ እያልን ምን አባ ነው ሰሜኑን አሁን አጣምራ አትጃጃል እንዳታስበላው የሰሜኑን አሁን ነው ትዝ ያለ ከ3 ዓመት በፊት ምን አባ ስትለኝ ነበር ደነስ ምን አባ ሌባ 3 ዓመት በፊት ነው ዘርፈ ሄድክ እኮ በደህናው ጊዜ ደማይ አሁን በጋራ ነው ፊንፊኔ ሄደን ምን ዘርፈው እየሰማን እንድብን ይላል የኦሮሞ ሚሊሻ ቀልድ መስሏል ነገር አሁን እንደምንም አድርገህ ሰሜኑን አንዳርግ ነግሬሃለሁ። ናውጣ ሰሜን አንድ ናውጣ ሰሜን አንድ መቼም አንዳትሆኑም ሰሜናውያን መቼም። ከዚህ በፊት ተናገርን አንሰማላችሁ። ሰሜናውያን አንዱ ነው። ሰሜናውያን እጅ ለእጅ ተያያዙ። ሰሜናውያን ተደጋገፉ። ልትሰሙን አልቻላችሁ። ሰሜን አንድ ሆነ ምን ሆነ ከመቀጥቀጥ ወደ ኋላ አትልም። አሁንም የቲፒኤልኤፍን የበላይነት ካላመናችሁ ሰሜናውያን፣ እኔ በፊት ሰሜናውያን አንድነት ምናምን እል ነበር። አሁን ደግሞ የቲፒኤልኤፍ የበላይነትን ሁልሽም ቲፒኤልኤፍን ካመንሽ ትድኛለሽ፣ ካላመንሽ ግን ትቀጠቀጫለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጁሙአ ሙባረክ፣ ቡክራ ረመዳን ይጂ፣ ኢድ ኢንሻአላህ ገሪብ የውን ባጊ ባዲን አረፋ ይጂ ኢንሻአላህ። ሁሉ ነፈር አልፍ ያጢ ፍሉስ መዳም ኢንሻአላህ። ሰላም